ዴቭ እና ባርኮት አሁን የሌለ ጦርነት በአደይ ምክንያት ገጥመዋል። አደይ እንግዲህ አሁን የባርኮቴን ፍቅር ተቀብለዋለች። አሁን ደግሞ ዴቭ እንዴት ይሄ ነገር ባርኮት እንዴት አድርጋል ብሎ አንቆ ያዘው። ለካ በእኔ ላይ ትጫወትብኛለህ ባርኮቴ እስከዛሬ ሳትነግረኝ አለ። አደይ አሁን ይሄ ነገር ይፈጠራል ብላ ሳታስበው ፍቅርን ለማናደድ ብላ ያልሆነ ነገር ውስጥ ገባች። ግን እራሷን ሌላ ችግር ውስጥ ከተተች። ባርኮቴ ደግሞ የድሮ ፍቅረኛውን ብቅ አለች። እንዴ አለ ከማንኛችሁ ልሆን ነው አለ። ብርሃን የምትባለው አሁን ለሷ ያለኝ ስሜት አለ እያለ ነው ባርኮቴ። ከማንኛው ካዴ ሊሆን ነው ወይንስ ከሷ? አሁን ሲያያት እንግዲህ እውነቱን ሲቀበል ልቤ እየተሰማኝ ነው እየመታ ነው ይላል። አደይንም ከፍቅሯን ገልጾለታል። እንግዲህ እንዴት ሊያደርግ ነው እሱ? አደይ የድል መሞከሪያ ነች እንዴ አለች ዴቭ። እውነትም አደይ የድል መሞከሪያ አይደለችም። ለማንኛውም እንግዲህ አሁን ሁላቸውም ተፋጠዋል። ሴቶቹ ደግሞ እርሱ በርሳቸው ተናንቀዋል። ሊሊና ሊዲያ ተያይዘዋል። አደይና ፍቅርም እንዲሁ ተያይዘዋል። ባርኮትና ዴቭም ተያይዘዋል። እንግዲህ ሁላቸውም ጦርነት ገጥመዋል። አንዳንድ ጊዜ ቤተሰብ ትልቅ ሰው የሌለበት ቦታ ላይ እንደዚህ አይነት ሲኖር የሚፈጠረው ነገር አስቸጋሪ ነው። ዴቭ እንግዲህ በቤት ውስጥ ሁላቸውም ድብልቅልቃቸውን አውጥተዋል። ባርኮትም ልብሱን ሰብስቦ እወጣለሁ አለ። ዴቭም ልብሱን ሰብስቦ እወጣለሁ አለ። ኤላና ሊሊ ደግሞ ደስ የሚል የፍቅር ህይወት የልደቷን ቀን እያከበረላት ይገኛል። አሁን ሊሊ እንደገና የተወለደች እስከሚመስል በጣም ደስተኛ ነች። በጣም በደስታ እየተፍነቀነቀች ነው። ሰላም ውዴ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክት መጫን አትርሱ። ላይክ ሼር የምታደርጉኝንም ከልብ አመሰግናለሁ። እንግዲህ ዴቭ በጣም እየተናደደ እንዴት ይሆናል እያለ ስሜታዊ ሆኖ ይገኛል። አክስቱም ጋር ሊሄድ ተነሳ። ሊዲያ ደግሞ ስርዓትነቷ እንግዲህ ሊሊ ጋራ ውሃ ደፋችባት። ሊሊ ጨው በጥብጣ ውሃ ሰጠቻት። ውሃም ጭልኝ ስትላት እንግዲህ የሰጠቻት የጨው ውሃ ነው። ኤላ ደግሞ ከዚህ በኋላ እዚህ ቤት ሊዲያ እንዳትመጭ ሲል በጥፊ መቶ አባረራት። ሊዲያ ግን ምን ጊዜም አትረዳም። በራሷን ብቻ ነው የምታሰብ። ራስ ወዳድነት የበዛባት ነች። ፍቅር ደግሞ እንዴት ሰራተኛ አግብተህ እያለች ወንድሟን እኔም ብቸኛ እህትህን ትረሳኛለህ ትተወኛለህ ባርኮቴ አለችው። ምንም ነገር መስማት አልፈልግም። ፍቅር እንዴት አወቅሽ አላት። ግን መጀመሪያ ሲገባ መንገድ ላይ እንግዲህ የድሮ ፍቅረኛውን ካገኘ በኋላ ባርኮት አደይ አላፈቅርህም ብላው ስትወጣ ቁጭ ብሎ ጠረጴዛው ላይ እያሰበ ነበር የድሮ ፍቅረኛው የመጣችው። በዛም እንግዲህ እሷ ደግሞ አግብታ ሳይሆን ያክስቷን ልጅ እንደሆነ አብሯት የነበረው ነገረችው። ግራ ተጋባሱ እና የምትይው ነገር እውነትሽን ነው ሲል ጠየቃት ባርኮቴ። አዎ አክስቴ ስለሞተች ያክስቴ ልጅ እንግዲህ ከኔ ውጭ ማንም የለውም እኔ ጋር ግዴታ መኖር አለበት አለችው። አሁን ደግሞ እና መተሽ ነው ሲላት መጥቼ ነው ግን ተመልሼ ሄዳለሁ ሲላት ታዲያ ተመልሰሽ ልትሄጂ ነገር ምን አመጣው ምን መጣው ትኛለሽ አላት። ብድግ ሲል እንዴ ባርኮት ቁጭ በልና እንነጋገር የተፈጠረውን ላስረዳህ አለችው። እሺ ብሎ ቁጭ አለ። እውነቱን አወቀ። አማራጩን ኤላ ጋር ሄደ። ኤላ ጋር ሄዶ እንግዲህ ለሷ ስሜት አለህ አለው። አዎ ለሷ ያለኝ ስሜት በጣም ያለቀ መስሎኝ ነበር። ግን አሁን የእውነት የተሰማኝ ስሜት ልነግርህ አልችልም። እውነቱን ስገልጽልህ በጣም ለማመን ከባድ ነው አለው። ይገርማል አለው ኤላ። አደይ አለው ኤላ። አደይ ምን? አደይ ፍቅሬን ገልጭልህ ነበር ግን አልተቀበለችኝ። ምን? አልፈልግም ማለቷ ጥሩ ነገር ሀሳብ ወጣላት። ባለዛ አሁን ትልቅ ችግር ውስጥ ትገባ ነበር። እንኳን አልፈልግህም አለችህ። ጥሩ አጋጣሚ ነው አለችው። ሊዲያ ደግሞ ከነኤላ ቤት ሄዳ ውሃ አምጡልኝ አለች። ውሃ አምጪልኝ ሊሊ ብላ እሱን ስታዘው ሊሊ እኔ አመጣልሻለሁ ሲላት ኤላ አይ ሊሊ ምን ትሰራለች እሷ ታምጣልኝ
ምን ትሰራለች አለችው። እዚህ ተጋድማ አለችው። ኤላዬ ቁጭ በል እኔ አመጣልሃለሁ ብላ ሊሊ ሄደች። ሊሊ ግን ጨው በጥብጣ በውሃ መጣችላትና ምንድነው ያደረግሽበት ብላ ፊቷ ላይ ደፋችባት። ሊዲያ ጥፊዋን ቀመሰች። ከዛ ስታለቅስ ቆየች። ምን ሆነሻል? እየጠላሁሽ ሰላም ሳትይኝ ትገቢያለሽ? ውጪልኝ አለቻት ፍቅርን። ከዛ ምን ሆነሽ ነው አለቻት። ኤላ ነዋ አለቻት። አባረረኝ ለሊሊ ብሎ አለች። እና ቁጭ ብለሽ ማልቀስ ነው ምትነፋረቂብኝ? ምን ትነፋረቂያለሽ እንደ ሕፃን ልጅ አለች እና ጥላት ሄደች። ከዛ ዝም አለች። ሲቀጥል ደግሞ ሊሊ ወደ መጣችና አደይ ብቻዋን ቁጭ ላይ እያሰበች ነበረ። ከዛ ደውላ ነበር የጠራች። ሊሊ መጣሽ አለቻት። ምን ተፈጥሮ ነው አለቻት። አሁን በር ዘግተሽ አታለቃቅሽብኝ። ሊሊ እዚህ መታለች አለቻት ፍቅርን ሊዲያን። ሄደሽ እንደፈለግሽ አርጊያት፣ ንጫጫት፣ ቦርጫጫት አለቻት። ሜዳው ያንቺ ነው አለቻት። በጣም በሚገርም ሁኔታ አደይ ደግሞ እንኳን ሰላም መጣሽልኝ ጨንቆኝ ነበር ሊሊ ብላ ስትላት ምን ተፈጠረ አለቻት። ባርኮት እኮ ፍቅሩን ገለጸልኝ እና ይሄ አሪፍ ነገር ነው፣ ደስ ይላል። ምን መልስ ሰጠሽው አለቻት። በቃ በሰዓቱ ያረገልኝን እስከዛሬ ነገር ሁሉ በሙሉ በእህትነት በወንድምነት ስለማምን ምንም ለሱ ስሜት እንደሌለኝ ሲቀጥል ደግሞ እውነት ምንም ነገር ጮሄበት ያልሆነ ነገር ተናግሬ አስቀየምኩትና አልቀበልም አልኩት አለች። አይ አደይ ባርኮቴ ላንቺ የሚሆንሽ ነው፣ መልካም ልጅ ነው። እንኳንም ከወደሱ መጣና ጠየቀልሽና ፍቅሩን ገለጸልሽ እንጂ የእውነት ነው። አንቺም ጥሩ ልጅ ነሽ፣ እሱም ጥሩ ነው። አትጎዳዱም፣ እሺ በዩ አለቻት። ያቺ ፍቅር የምትባለው እንግዲህ ምን እንደምታደርጋት ምን አባቷ ተመጣለኝ አለቻት። ፍቅር ቅጥል ነው ማረጋት ነግሬያታለሁ። እሰይ ቅጥል ትበል አለች። ራስሽን ጠብቂ ግን አደይ አለቻት። እሱ አይደለም የሚያስጨንቀኝ አለች። የዴቭ ነገር ነው የሚያስጨንቀኝ አለች አደይ። ዴቭ በጣም ነው የሚወደኝ አለቻት። የሱ ስሜት በጣም ይሰበራል፣ ልቡ ይሰበርብኛል አለቻት። አይ ምንም አይደለም ባርኮቴ ደግሞ ይሄ ነገር አለ እንዴ አለች እና ደነገጠ። ፈጣሪ ድረስልሽ አለች ሊሊ። ከዛ ሊዲያ መታ አንቺ ውሻ ምን አባሽ ታደርጊያለሽ እዚህ? መጀመሪያ ፍቅር መታ አንቺ ውሻ ምን አባሽ እያደረግሽ ነው እዚህ ቤት ውስጥ አለቻት። ለምንድን አባሽ ነው እዚህ ቤት ሊዲያን ያባረርሻት ስትል ፍቅር ጠየቀቻት። ሊሊ ደግሞ ተነሳችና ስርዓት ብትይዥ ጥሩ ነው አለ ሊሊ። አንቺ ክብረቢስ ብላ ሊሊዬ ትጮኻለች። ከዛ ሊዲያ ደግሞ መጣችና ይህንን የሰው ንቄቷን ምላሷን ዘረጋች። ሊሊስ ጥርግ አርጋ ያዘቻት። አደይ ደግሞ ልትገላግል ስትል ምን አገባሽ በማያገባሽ ጥልቅ አትበይ አለቻት። ያዘቻት አደይን ፍቅር ደግሞ አደይ ጠምዝዛ እንግዲህ ይኸውልሽ ዝም ስንል እኛ የፈራን መሰላችሁ እንዴ አለቻት። ልቀቂኝ እያለች ስትጮህባትም ሁለቱም ሊሊም ሊዲያን እንደጠመዘዘቻት አደይም ፍቅርን እንደዛው እያደረገቻት ዴቭ ድንገት ደረሰ። ምን እያደረጋችሁ ነው ሲል ይቅርታ ዴቭ አለችው። ሊሊ ሄደች። ምንም አላደረግንም ስትል በየሄድንበት እየተከታተሉ አላስቀምጠን አሉ አለችው። ከዛም እሱ እናንተ ግን ምንድን ነው እየተፈጠረ ያለው እዚህ ነገር ምንድን እየተሰራ ነው ያለው ብሎ በጣም ተናደደ። ሁለቱም ፈርተው ወደ ነበሩበት ሄዱ። ሊዲያ እንግዲህ ወደ ክላሷ ገባታ መነፋረቅ ጀመረች። ቀጠለና እሱ ሊሊን ለመሸኘት ብላ አደይ ወጣች። ከዛ ራስሽን ጠብቂ አለቻት ሊሊ። ድሉ ያንቺ ነው፣ ምንም የሚያመጡት ነገር የለም አለቻት። እሺ አለች። እሷም ተቃቀፉ። በጣም ባርኮቴ መጣ። ባርኮቴ ሲመጣ እነሱ ተቃቅፈዋል። ባርኮቴ አለችው። እሺ ሊሊ እንዴት ነሽ? ምን ታደርጊያለሽ እዚህ አላት። አደይ ጋ መጥቼ አለችው። እኔም እኮ ዴቭ ጋር ነበርኩኝ። ቆየች እያለች ነበረ ወንድሜ እሱ ኤላ አላት። እሺ በቃ ብሎ አደይን ሳያናግራት አልፏት ትቷት ሄደ። ባርኮቴ አሁን ልቡ ከሁለት ቦታ ላይ የሚያደርገው ነገር አቅቶታል። ከድሮ ፍቅረኛው ጋር ወይንስ ከአደይ ጋራ? ባርኮቴ ምን ሆኖ ይሆን አለች አደይ ደንግጣ። ከዛ በጣም ያስፈራል። ለማንኛውም እሱ ካልጠየቀኝ እኔ ምን ብዬ ነው የምነግረው አለች አደይ። አደይ ሞኝ አትሁኚ ሂጂና አናግሪው አለቻት ሊሊ። እሺ
ብላ ስትገባ እንግዲህ ዴቭ ደግሞ ባርኮትን ሳሎን ላይ አንገቱን ይዞ እየወዘወዘ አንተ እውነቱ እንዴት ነግረኝ ትፈልጋለህ? ባርኮቴ አደይን ታፈቅራታለህ ወይንስ አታፈቅራትም? እውነቱን ንገረኝ አለው። ምን ደግሞ እሱ ማን ነገረህ? ምን ሆነሃችኋል እናንተ እዚህ ቤት? ማንም ይንገረኝ፣ ማን ስለጠየቅኩ ጥያቄ መልስልኝ ብሎ ጮህ ብሎ አያል ቃል ተናገረው። አደይን አዎ አፈቅራታለሁ አለው። እና ዛሬ ስትጫወትብኝ ነበረ፣ እኔ ሁሉን ነገር ስነግርህ ፍቅር መጣችና እውነት ባርኮቴ የተባለው ነገር እውነት ነው አደይ ያለችው ነገር አለችው። አዎ አለ ባርኮቴ። ፍቅር አዎ አለና ተቆጣት። ከዛም እሷ እንዴት አለችው። ከዛም እሱ ዳዊት ደግሞ በጣም ያሳዝናል፣ በጣም ከሚለው በላ ታዘብኩ። ወንድሜ አብሮ አደጌ ነው ያልኩት ሚስጥሬን ያማከርኩት ሁሉ እንደዚህ ካደረገኝ ማንን ነው ማምነው? አንተም አደይም አስመሳይ ናችሁ አለና አነቀው። ከዛ ባርኮቴ እንደዚህ ይፈጠራል ብዬ አላሰብኩም አለችው አደይ። ዝም አለ ባርኮቴ። ከና እውነቱን ንገረኝ ሲለው አዎ አለ እሱ። ዴቭ አሁን የመጣው አንተ አደይን እኔ ገና ከመጀመሪያ ስትመጣ ነው እኔ ያፈቀርኳት። ራስ ወዳድ አትሁን ለአንተ ብዬ እኔ ፍቅሬን አምቄ በያዝኩኝ አንተ እንደዚህ ትጮህብኛለህ? ሲቀጥል ደግሞ አንተ ምን እንደዚህ ያደርጋል? የራስህን ብቻ ስሜት ነው የምታየው አለው። ራስህን ብቻ የምትከታተለው አለው። ዴቭን በጣም ተናደድና ሁሉን ኮተቱን ሰብስቦ ተነሳ። ባርኮትም እንግዲህ ራሱን አዳምጦ ከየትኛው ጋር እንደመሆን እንዳለበት መወሰን ስላለበት ዝም ብሎ ኮተቱን ሰብስቦ ሄዳለሁ ሲል ፍቅር ባርኮቴ እኔም ለምን እያሰብክ ነው? እውነት እኔን ጥለኸኝ ሰራተኛ አግብተህ ልትሄድ ነው? ልታዋርደን ነው? እኔን እህትን ብቻዬን ትተኸኝ አለችው። ፍቅር ዝም በይ አላት። አይመለከትሽም እንደዚህ አይነት ነገር አላት። በተለይ አንቺ ይህንን ነገር ለማየ ብትናገሪ ትንፍሽ ብቲ እኔን አያድርገኝ ማደርግሽን አላት። ወየት ነው የምትሄደው አለችው። አሁን ለትንሽ ጊዜ መሄድ እፈልጋለሁኝ፣ የሆነ ቦታ ራሴን አዳምጬ እመጣለሁ አላት። ከዛም እንግዲህ ዳዊትም ልብሱን ጠቅሎ ወጣ። እሄዳለሁ ብሎ ሄደ። እንዲሁም ደግሞ ሁላቸውም ባርኮቴም እንደዛው። በጣም የሚገርም ነገር ሊሊ ደግሞ ከዛ ተመልሳ ስትል ኤላ የልደቱን ቀን አክብሮ በቃ ደስ በሚል ሁኔታ ጠበቃት። በጣም ተደሰተች። እንኳን አደረሰሽ እንኳን ተወለድሽልኝ ሲላት ግራ ገባት። በደስታ በጣም ፈነደቀች ሊሊ። እናም ያየችውን ማመን አቃታት። በጣም ተደሰተች እሷም። ከዛም በኋላ እንግዲህ ከዚህ በኋላ የትም ቦታ ትቷት ምንም ቢፈጠር እንደማይሄድ ከጎኗ እንደሚቆም ቃል ገባላት። ደስ በሚል ሁኔታ ባርኮትና ዴቭም ሳይጋቡ በጭቅጭቅ አሳለፉት። ባርኮቴ እንግዲህ ወደ ቤት ሲመለስ ዳይመንድና ኪንጎ በሩ ላይ ጠበቁት። ኪንጎ ደግሞ አደይን አልሰጥም እያለ እየተከራከረ ነው። ውድ የቻናሌ ተከታታዮች የዛሬው በዚህ ተጠቃሏል። ቀጣይ እስከምንገናኝ የዛሬውን በዚህ ተሰናብቷል። ከልብ ነው ማመሰግናችሁ።